እሱ ምድር ላይ ያለ የሚከተል ነው። ተጨማሪ የሆነ ነገር ነው። ዝም ብሎ ማለት የሚከተል ስለሚያስፈልጋል ምድር ላይ አልጋ ላይ መተኛት ስላለብን አሜን። ግን ደግሞ እሱም ተጨንቀን አናመጣም። የሆነ በቃ ተጨንቀን የሆነ ነገር አድርገን በፍጹም አይሆንም። ጌታ ስሙ ይባረክ። ለዛና በሉ እሺ፣ ጌታ ስሙ ይባረክ። እስቲ እኔ ሙሉ ነኝ በሉ እስቲ፣ በኢየሱስ ሙሉ ነኝ በሉ እስቲ። ሃሌሉያ። ምንም እንዳይደንቃችሁ ቤት ያላችሁ ሰዎች ሰላም የላቸውም። እሺ ኢየሱስ የሌላቸው ቤት የሌላቸው ያላቸው ሰዎች G+5 G+3 ምናምን እስከ 10 በሉት እስከ 10 ያላቸው ሰዎች ጠይቋቸው ሰላም የላቸው ኢየሱስ ስለሌላቸው። አሜን። ኢየሱስ ያለው ህዝብ ግን ገና ፊቱ ያበራል። አሜን። ውስጡ በእግዚአብሔር ሰላም የተጠበቀ አሜን። እረኛ ያለን ህዝብ ነን። አባት ያለን ህዝብ ነን። አምላክ ያለን ህዝብ ነን። ኢየሱስን አውርደን ከምድር ነገር ጋር አናገናኘው። ኢየሱስ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ ነው። ኢየሱስ ያድናል። አቤት ቤት ስገዛ ወይም ደግሞ ረሃባ መኪና ያዘ እግዚአብሔር ባረከው ባረኮታል። ኢየሱስ ጌታ። በረከት ክርስቶስን ማመንና በክርስቶስ መኖር ነው። በረከት ከእርሱ ጋር መኖር ነው። በረከት የርዕሴ እሱ አይደለም። ርዕሴ ስብከቴ እሱ አይደለም። ግን ውስጤ ላይ ስለመጣ ነው የምነግራችሁ። በጌታ ደስ ይበላችሁ። አሜን። በኢየሱስ ባላችሁ ሰላም ቤታችሁ ህይወታችሁ የተጠበቀ ነው። ሃሌሉያ። ጌታ ኢየሱስ ያድናል። ዛሬ የእግዚአብሔርን ቃል እናያለን። ነህምያን ነው እንድናይ የፈለኩት። የነህምያን መጽሐፍ አውጥተን እናነባለን። ርዕስ አድርጌ የወሰድኩት ተነስተ በፈረሰው ቅጥር ላይ ቁም። እስቲ በፈረሰው ቅጥር ላይ ቆማለሁ በሉ። በፈረሰው ቅጥር ላይ እቆማለሁ በሉ እስቲ። ብዙ የፈረሱ ነገሮች አሉ። ብዙ በምድራችን ላይ በቤተ ክርስቲያን ብዙ የፈረሱ ቅጥሮች አሉ። ነህምያ በዛ ዘመን የኢየሩሳሌም ቅጥር መፍረሱን ነው የሰማው። ከሩቅ ሆኖ ሰማ። እሱ ያለው በንጉሥ ቤት ነው። እግዚአብሔር ለእርሱ ባስቀመጠው ቦታ ላይ ነው ያለው። ግን ኢየሩሳሌም እንደፈረሰች ቅጥሯ በእሳት እንደተቃጠለ ሰማ። ሲሰማ ግን ያዘነው ሐዘን የውስጥ ነበር። የልብ ሐዘን ነበር። የልብ ሐዘን ነበር ውስጡ ላይ የተሰማው። የልቡ ሐዘን ፊቱ ላይ ይታይ ነበር። ዛሬ ቤተክርስቲያን ስትፈርስ፣ ቤተክርስቲያን ማለት ሰው ነው። እስቲ ቤተክርስቲያን ማለት ሰው ነው ብሎ እግዚአብሔር ከዚህ ህንፃ ጋር ሳይሆን ጉዳይ ያለው ከአንተ ጋር ነው። አሜን። እግዚአብሔር ለሰው ልጅ ነው አንድ ልጁን ወደ ምድር የላከው። ስለ ሰው ልጆች ነው ኢየሱስ ሥጋ የለበሰው። ስለ ሰው ልጆች ይገደዋል። አንድ ሰው ሲወድቅ፣ አንድ ሰው ሲጠፋ እግዚአብሔር ይገደዋል። አሜን። እስቲ እግዚአብሔር ይገደዋል በሉ። ስለኔ እግዚአብሔር ይገደዋል በሉ እስቲ። አዎ እግዚአብሔር ግድ ብሎት እግዚአብሔር ስላንተ አንድ ልጁን ሰጥቷል እና ሰው ነው ቤተ ክርስቲያን። የኢየሩሳሌም ቅጥር ስትፈርስ ግን ነህምያ የጌታን ማጽናናት ጌታ አጽናንቶኛል ማለት ነው። የነህምያ ትርጉም ነህምያ ማለት የጌታ ማጽናናት፣ ጌታን አጽናንቶኛል ማለት ነው የነህምያ ትርጉም። ናቡከደነጾር ያፈረሰው የኢየሩሳሌምን ቅጥር ነበር። ዕዝራ 4:6-23 እናገኛለን። ናቡከደነጾር ነው ይሄንን የኢየሩሳሌምን ቅጥር እንድትፈርስ ያደረገው፣ በእሳት እንድትቃጠል አፍራሽ ስለሆነ። ምክንያቱም የእግዚአብሔር ያልሆኑ ሰዎች፣ የእግዚአብሔር ተቃዋሚ የሆኑ ሰዎች ሁሌም የእግዚአብሔርን መንግስት ስራ ነው የሚያፈርሱት፣ የእግዚአብሔርን ስራ ነው የሚገዳደሩት። የእግዚአብሔር እውነት የሌለባቸው ሰዎች፣ የእግዚአብሔር ሐሳብ የሌለባቸው ሰዎች ሁሌም የሚያፈርሱት የእግዚአብሔር የሆነውን ነገር ነው። ግን የሚገርም ነው፣ እግዚአብሔር አምላክ የፈረሰውን
የሚሰራ ሰው አለው። አሜን በሉ እስቲ። አለው ሰው። አሜን። ኢየሱስ ያድናል። የዳግም ግንባታ ሙከራ ሳይንስ ከ150 ላላነሱ ዓመታት ባለበት ሁኔታ ነበር። የኢየሩሳሌም ቅጥር ዳግም ግንባታው ሲደረግ ከ150 ላላነሰ ዓመታት ባለበት ሁኔታ ነበረ። ይህ አስከፊ ሁኔታ ኢየሩሳሌምን ብዙ ለሆኑ ጠላቶቻቸው እንዲያጋልጣቸው ግልጽ ነበር። ያም ሆኖ ግን በአንድ በኩል ከዳታ ቢስነት በሌላ በኩል ደግሞ ከፍርሃት የተነሳ አይሁድ ይህንን በጉልህ የሚታይ ጉድለት ለማስተካከል ያደረጉትን ጥረት ምንም አልነበረም። ነህምያን የመሰለ ሰው ተነሳሽነት ያለው ነበረ። ነህምያ ከዛ ከአይሁድ ሕዝብ መካከል ሁሉ ይህንን ቅጥር ለመስራት በጣም ሸክም የነበረው ነህምያ፣ ውስጡን የተሰማው ነህምያ። ኢየሱስ ጌታ። አትጠብቅ ሁሉም ሰው የእግዚአብሔርን ስራ ይሰራል ብለህ። ምክንያቱም እግዚአብሔር አምላክ ያላሸከመው ሰው መሸከም አይችልም። ይሰራል እንዴ? ካለ ሸክም ይሰራል? የትኛውም ነገር በሸክም ነው የሚሰራው። የእግዚአብሔር ቤት ስራ በደንታ ቢስነት አይሰራም። በደንታ ቢስነት፣ በግዴለሽነት ምን አገባኝ በሚል አይሰራም። የእግዚአብሔርን ስራ የሚሰሩ ሰዎች የእግዚአብሔር ነገር ውስጣቸው ያለ ስለ ቅጥሩ መፍረስ ነህምያ ነበር ሸክም የነበረው። ነህምያ ነው የተነሳው። የነበረበት ቦታ አመቺ ነው ነህምያ። ለዛ ለንጉሥ ነው ጠጅ የሚያሳልፈው። ምን ጎደለበት? በፈለገው ሰዓት ይበላል፣ በፈለገው ሰዓት ይጠጣል። በቃ በሰዓቱ መጥቶ ለንጉሱ ጠጅ ያቀርባል። ከሱ ውጪ ማንም ሰው በንጉሱ ፊት መጥቶ ጠጅ አቅራቢ ሊሆን አይችልም። የታመነ ሰው ነው። ንጉሥ ያመነው ሰው ነው። ግን እግዚአብሔር የት ቦታ እንደሚያስቀምጥ ራሱ ያውቃል። አሜን። ኢየሱስ ጌታ ነው። ዝም ብሎ ቦታ አልቀመጥም በሉ። ኢየሱስ ያድናል። ሰይጣን ወስዶ አንዳንዴ የማይረባ ቦታ ላይ ያስቀምጥ ይፈልጋል። አንተ ባለ ራእይ ነህ። አሜን። አዎ እኛ ባለ ራእዮች ነን። እግዚአብሔር ሸክም ውስጣችን አስቀምጧል። ለዛው እኮ የምድር ነገር አይደለም። ራእዩ የኢየሩሳሌም ቅጥር መፍረስ ነበረ ግድ ያለው አንተ ውስጥ ያለው ራእይ ምድራዊ አይደለም፣ ሰማያዊ ራእይ ነው። ስለዚህ ወስደው ተራ ቦታ ላይ ሰዎች ያስቀምጡን ያስባሉ፣ ግን እኛ በዛ ቦታ የለን። አሜን። ኢየሱስ ያድናል። ስለዚህ እግዚአብሔር አምላክ ነህምያን በዛ አስቀምጦት ውስጡ ላይ ሸክም እንዲሰማው አደረገ። በሚመች ቦታ ላይ ነው ያለው። ለስጋው አመቺ ነው፣ የጎደለበት ነገር የለም። በዛ መቀመጥ ይችላል። እስቲ ለምን ያዝናል? ምን አሳዘነው? ነህምያ ምን አሳዘነው? የንጉሥ ቤት እኮ ነው ያለው። አሁን አስቡ፣ ጠቅላይ ሚኒስትር ጋር ያለ ሰው ስለ ሀገሪቷ ግራ መጋባት ምን አገባኝ ተመችቶኛል ነው የሚለው። ሸክም ከሌለው እኔ ምን አገባኝ፣ የተቀባም ሆኖ የተለቀለቀም ሆኖ እግዚአብሔር ሸክም ካልሰጠው ምን አገባኝ ነው የሚለው። ምክንያቱም ለሱ ሞልቶለታል፣ ለሱ ተመችቶታል። ጥሩ አልጋ ላይ ይተኛል፣ ጥሩ ምግብ ይበላል፣ ጥሩ ሴፍቲ ያለው የሚጠበቅ ነው፣ ጋርድ አለው። ምን አስጨነቀው? ዛሬ ግን እግዚአብሔር አምላክ እንደ ነህምያ ያሉ ሰዎችን በኢየሱስ ስም ያስነሳለን። አዎ ለምድራችን በፈረሰው ቅጥር ላይ አሁን እኮ በቃ ምንም እኮ አይመስልም። ወንድም ሲወድቅ፣ እህት ስትወድቅ፣ ኧረ የራሷ ጉዳይ አይደለም። ምን እኛን ይመቸን እንጂ እኛ ይደላደልልን እንጂ እኔ ምን አገባኝ ስለሷ የሚል መሪ እኔ አግኝቻለሁ። ስለሷ ጉዳይ እኔ አልጠየቅም የሚል መሪ ያለበት እኮ ነው ቤተክርስቲያን ውስጥ። ስለሷ ጉዳይ አልጠየቅም። ስላንተ ግን የሚጠየቅ ስላንተ ግድ የሚለው አምላክ አለ፣ አባት አለ። ኢየሱስ ጌታ ነው። ስላንቺ የሚገደው አምላክ አለ። ኢየሱስ ያድናል። ስለዚህ እግዚአብሔር አምላክ ነህምያን በዛ ቦታ ላይ ሲያስቀምጠው በግዴለሽ ሆኖ አይደለም፣ ደንታ ቢስ ሆኖ አይደለም፣ ውስጡ ላይ ተሰማው። ነህምያን የመሰለ
ተነሳሽነት ያለው መሪ መጥቶ ህዝቡን ለስራ ማነሳሳት ነበረበት። የአይሁድን ህዝብ ለፈረሰው ቅጥር ተነስተው እንዲቆሙ፣ በፈረሰው ላይ እንዲቆሙ፣ የእግዚአብሔርን ስራ እንዲሰሩ፣ ይሄ የፈረሰው ቅጥር እንዲሰራ ያስፈልጋሉ። ግን መሪው መነሳት አለበት። መሪው ነህምያ ነበር። በዛ ዘመን ላይ የምናየው መሪው ነህምያን የተነሳው ነህምያ ተነስቶ ሄዶ እነዚህን የአይሁድን ህዝብ መቀስቀስ ነበረበት እና እግዚአብሔር ግን ይህንን ሰው ሲያስነሳው ነህምያ ከማንኛውም የብሉይ ኪዳን መጽሐፍት ይልቅ የጸሐፊውን ደማቅ ስብዕና ያሳያል ማለት ይቻላል። በጣም ስብዕናው በእግዚአብሔር ፊት በጣም ጎልቶ የሚታይ ሰው ነው። ኢየሱስ ጌታ ነው። ልቡ ላይ የነበረው ሐዘን ፊቱ ላይ ነው የተነበበው። ፊቱ ላይ ንጉሱ ልክ ሲያየው ስለምን አዘንክ? ከወትሮው ይልቅ ዛሬ ፊት ላይ የተለየ ሐዘን ይነበባል። ምን ሆነ ነው? አያሌ ቀን በእግዚአብሔር ፊት ጾሞ ጸለየ። ኢየሱስ ጌታ ነው። ነህምያ የሚገርማችሁ ቅጥሩ የፈረሰው 140 ዓመታት በፊት ነበረ። ነህምያ ኒሳን ወር ላይ ማለት ሚያዝያ ወር ነው ይሄ የተሰራው። በ140 ዓመታት በፊት ነው የተሰራበት። ወር ደግሞ ኒሳን ወር ወይም ሚያዝያ ወር ላይ እንደነበር ይናገራል። ማብራሪያ ስናይ አንደኛ ነህምያ ኃላፊነት ያለበት ሰው ነበረ። ነህምያ እግዚአብሔር ለምን በሱ ውስጥ ይህን ሸክም አስቀመጠ? ለምን እግዚአብሔር ለሱ ነገረው? ለምን ነገረው? እግዚአብሔር ስለሚያውቀው እግዚአብሔር ነህምያ ኃላፊነት የሚሰማው ሰው ነበረ። ኃላፊነት የማይሰማውን ሰው እግዚአብሔር ይህንን አይነት ሸክም አይሰጠውም። ኃላፊነት ይሰማው ነበር። የንጉሥ ወይን ጠጅ አሳላፊ ነበር። ነህምያ ምዕራፍ 1 ቁጥር 11 ላይ እናገኛለን። ነህምያ ምዕራፍ 2 ቁጥር 1 ላይ ይህንንም እናገኛለን። ነህምያ ሸክም ነበር። ኃላፊነት ያለበት ሰው ነበር። በሰዓቱ ነው ለንጉሱ ሰዓቷን አያዛልፍም። ምንም ምክንያት አያቀርም። እንዲህ ሆኜ ነው ምናምን አይልም። ምክንያቱም ንጉስ ቤት ነው የሚቀርበው። መንገድ ተዘጋግቶብኝ ነው አይልም። ምክንያቱም የትም አይሄድም። እሱ ከዛ ያለው ንጉስ ቤት ኢየሱስ ጌታ እና ያለ ምንም ምክንያት በንጉሱ ፊት ታምኖ የሚሰራ ሰው ነበር። ኃላፊነት የሚሰማው ሰው ነበር። ለምንሰራው ስራ ልክ ኃላፊነት እንደሚሰማ ይሄ ለስጋ እኛ እየሰራ ነው ያለው። ነህምያ በዛ ቦታ ላይ ለስጋው ነው እየሰራ ያለው። ለስጋው ታማኝ፣ በስጋዊ ህይወቱ ላይ በምድራዊ ህይወቱ ላይ በሚሰራው ስራ ታማኝ ነበር። ኃላፊነት የሚሰማው ሰው ነበር። እግዚአብሔር ይህንንም ስራ ሲሰጠው እንደሚወጣ ኃላፊነቱን እንደሚወጣ ያውቃል። ክብር ለኢየሱስ ይሁን። እግዚአብሔር ታማኝ አምላክ ነው እና ኃላፊነቱን የሚወጣ ሰው ስለነበር እግዚአብሔር ለኢየሩሳሌም ቅጥር መሰራት ነህምያን እግዚአብሔር አስነሳ። እግዚአብሔር ሸክምን ሰጠው። ሁለተኛ ራእይ የነበረው ሰው ነበር። ነህምያ ራእይ ነበር። እንዴት አድርጎ እንደሚሰራ ከመስራቱ በፊት ከመውጣቱ በፊት ከንጉሱ ምንድን ነው የጠየቀው? ደብዳቤ ነው የጠየቀው። አስተዋይ ሰው ደብዳቤ ጠየቀ፣ ወደዛ እንዲጻፍለት ወደ ኢየሩሳሌም። እሱ ካልጻፈለት መሄድ አይችልም። ምክንያቱም ራሱ ንጉሱ ስለሆነ ያቃተለው። እንዲሰራ ከሱ ደብዳቤ ያጻፈ። ሌላ ህዝቡን እንደገና አብሮት እንዲሰሩ ህዝቡን እግዚአብሔር አሳልፎ እንዲሰጠው በእግዚአብሔር ፊት
አያሌ ቀን ይጾምና ይጸልይ ነበር። የጸሎት ሰው ነበር። በጾም በጸሎት በእግዚአብሔር ፊት ይቆይ ነበር። ለምን? እግዚአብሔር አብሮት የሚሰሩ ሰዎች እንዲሰጠው። እግዚአብሔር ሕዝብ ካልሰጠው ብቻውን መስራት አይችልም። የኢየሩሳሌም ቅጥር እጅግ ሰፊ ነው፣ እጅግ ትልቅ ነው። ለአንድ ሰው የሚሰራ አይደለም። ኢየሩሳሌም ውስጥ ያሉ አይሁዳውያን ሁሉ መነሳት ነበረባቸው። የእነሱን ልብ ለማግኘት ግን ነህምያ በእግዚአብሔር ፊት መጾምና መጸለይ ነበረበት። እግዚአብሔር አምላክ ፊት ወደቀ። ሃሌሉያ! እግዚአብሔርም ደግሞ መልስ ሰጠው። በጌታ በኢየሱስ ስም ዛሬ በእግዚአብሔር ፊት ትወድቃለህ። እግዚአብሔር ከሰማይ መልስ ይሰጣል። አሜን። እግዚአብሔር ለጸሎት መልስ አለ። እግዚአብሔር ልክ እንደጸለየው ለነህምያ ሕዝቡን አሳልፎ ሰጠው። አሜን። የጸሎት ሰው ነበርና ነህምያ 1 ምዕራፍ 1 ቁጥር 5 እስከ 11 ምዕራፍ 2 ከ4 እስከ 5 እነዚህ እናገኛለን። አያሌ ቀን በእግዚአብሔር ፊት ቆየ። ብዙ ቀን ማለት ነው። አያሌ ቀን ብዙ ቀን በጾም በጸሎት በእንባ እግዚአብሔርን ለመነው። ምክንያቱም እግዚአብሔር ሲለመን የሚሰማ አምላክ ስለሆነ አምላኩ የሚመልስ እንደሆነ ያውቃል። አሜን። ዳዊት እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት። አሜን። ቆይቼ ማለት ብዙ ጊዜ ደጅ ጠናሁት። ዛሬም ነገም ጠዋትም ማታ ቀንም ባገኘሁት ሰዓት ሁሉ እግዚአብሔር ፊት ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል ብሎ እግሬን ከረግረግ ጭቃ ወጣኛል። አሜን። ከዛስ ባለቱ ላይ አቆመ። ኢየሱስ ያድናል። እግዚአብሔር ፊት ቆይቶ መጸለይ መልስ አለው። እኔ ሁሉ ዘመን ጸልዬ እግዚአብሔር እኮ ምንድን ነው እኔ ጋር ችግሩ ምንድን ነው ለምትሉ ሰዎች ቆይታችሁ እግዚአብሔርን ደጅ አንኳኩ፣ ይከፈታል። አሜን። ምክንያቱም የምንለምነው እግዚአብሔርን ነው። እግዚአብሔር እኛን ስለሚፈልገን እኮ ቶሎ ለአንተ መልስ ያልሰጠ እግዚአብሔርን በጣም ስለሚወድ የኔ ድምፅ በጣም ስለሚወደኝ ነው፣ እኔን ስለሚፈልገኝ ነው። ድምፄን መስማት ይወዳል። በቃ አባቴ ይሄን የገባኝ እንጂ እኔን የማስጮህ የማስለመን እኔ በቃ እንቁልልጭ የሚል አምላክ አይደለም የኔ አምላክ። አሜን። ኢየሱስ ያድናል። የልጄ ድምፅ የልጄ አስቴር ድምፅ እየሰማሁት ነው ይላል አባቴ እንጂ ወዲያው መመለስ ስለሱ ምንም አይደለም። ደግሞ የሚረባኝን ያውቃል፣ የሚረባህን ያውቃል፣ የሚጠቅምህን ያውቃል፣ የሚጠቅምሽን ያውቃል። እግዚአብሔር የሚረባህን የሚጠቅምህን ነው የሚመልስልህ። ስለዚህ በእግዚአብሔር ፊት ስትሆን እግዚአብሔር ለአንተ መልስ አለው። ለነህምያ መልስ መጥቶለታል። ኢየሱስ ያድናል። ምዕራፍ 2 ላይ ስትሄዱ እኛም ተነስተን እንሰራለን አሉ። እኛም ተነስተን እንሰራለን። ከዛስ የሰማይ አምላክ እግዚአብሔር ያከናውንልናል። ኢየሱስ ያድናል። እኛም ተነስተን እንሰራለን። የሰማይ አምላክ እግዚአብሔር ምን ይልልናል? ምን ይልልናል? መልሱ። ምን ይልልናል? ያከናውንልናል። ኢየሱስ ያድናል። አዎ እኛ እንነሳለን፣ እኛም ተነስተን እንሰራለን። የሰማይ አምላክ እግዚአብሔር ምን ይልልናል? በእምነት ወጡ እነኚህ ሰዎች። በእምነት እንነሳ ነህምያ። እኛ ስንነሳ የሰማይ አምላክ እግዚአብሔር ያከናውንልናል። አሜን። እጅና ግራ አጣጥፎ በመቀመጥ ምንም ነገር የሚመጣ ነገር የለም። እኔ በሱ አላምንም። ምክንያቱም እኔ ስንቀሳቀስ ነው እግዚአብሔር የኔን ድካም በቃ መድከሜን አይፈልግም እግዚአብሔር። ለዚህ ይነሳል እግዚአብሔር። እጅ ግሬን አጣጥፌ ስቀመጥ ግን እስክነሳ ይጠብቃል። ኢየሱስ ያድናል። አዎ እግዚአብሔር እኔ የማውቀው ይሄንን ነው። ምክንያቱም እኔ ሙሉ ሰው ነኝና የማስብበት አእምሮ ተሰጥቶኛል። ሰው ነኝ፣ አስባለሁ። ሰውና እንስሳ እኮ እግዚአብሔር አምላክ ከእንስሳ ሰውን ለየት አድርጎ የፈጠረው የሚያስብ አእምሮ ሰጥቶት። አሜን። ኢየሱስ ያድናል። ሸክም ይሰጥሃል። በዛ በተሰጠ ሸክም
መነሳት ያስፈልጋል። አሜን። ጌታ ስሙ ይባረክ። ማለት ዝም ብዬ ነው የምነሳው አይደለም። ከነህምያ መማር እንችላለን። ነህምያ ካለበት ቦታ ፈቃድ ወሰደ። ሲቀጥል በእግዚአብሔር ፊት ሆነ። ከእግዚአብሔር ዘንድ መልስ መጣለት። ኢየሱስ ያድናል። እስቲ ለኔ መልስ ይመጣል በሉ። ለቤቴ መልስ ይመጣል በሉ። ኢየሱስ ጌታ ለኛ ለህይወታችን ለኑሯችን እግዚአብሔር መልስ ያመጣል። መልስ ያመጣል። ኢየሱስ ያድናል። መልስ የሚመጣው አንተ በፊቱ ስትሆን ነው። አንቺ በፊቱ ስትሆኚ ነው። እግዚአብሔር ሆይ ብለህ ስትጠራ አንኳኩ አይደል ያለው? ፈልጉ። የት ነው ያለው? ምኑ ጋር ነው? የኔ ቦታ ምኑ ጋር ነው? ምን ነበር ያሰብከው እንደሆነልህ በሕይወቴ እንዳከናውንልህ? አሜን። ምን ነበር ያሰብከው እንደሆነልህ በሕይወቴ እንዳከናውንልህ? ላንተ መኖር ያሰብከውን መኖር ኑሮህን መኖርን መርጫለሁ። ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ። ከዚህ ሌላ ሕይወት አይታየኝም። በላይ ያለው ፈቃድ በምድር በኔ እንዲሆን ይኸው ራሴን ሰጥቻለሁ። ላንተ እንዲሆን ወስኛለሁ። የክብር መገለጫ ዕቃ የወደድከውን ማድረጊያ